መርማሪዎች አሉ። ወደ መርማሪዎቹ ጉዳዩ ይሄዳል። እነዚህ መርማሪዎች ጉዳዩን አጣርተው አሉን ፎርማሊቲዎች፣ እነዛን ፎርማሊቲዎች አሟልተው ወደኛ ወደ ማህበራዊ ፍርድ ቤት ያመጣሉ። አገዛዙ የሰራቸው የነበሩትን ስራዎች በአይናችን እናይ ስለነበር፣ በጆሮአችን እንሰማ ስለነበር ከነዛ ስህተቶች ትምህርት በመውሰድ ማህበረሰቤን፣ ሀገሬን፣ ህዝቤን ብሎ እንዲታገል ያስገደደው አንዱና የመጀመሪያው ነገር የፍትህ አሰጣጥ እጦት ችግር ነው። አማራዊ ስነ ልቦና ያለው አገዛዙ ይበድሎ የነበረው ህዝብ መካስ የሚያስችል እንደው ከዞን የተወሰኑ ውሳኔዎች ካሉ እነዛን የማስፈጸም እናንተ አቅሙ አላችሁ ወይ? እናንተ የወሰናችሁት ውሳኔስ ወደ ዞን ቢሄድ የዞን ፍርድ ቤቱ የእናንተን ውሳኔ ያከብራል ወይ? እኛና የዞኑ ግንኙነት የሚያገናኝን ነገር አይኖርም። የወረዳው ፍርድ ቤት እንደ ማዕከላዊ ፍርድ ቤት ነው የተቋቋመው። የቀበሌው መነሻ ፍርድ ቤት ነው፣ ማህበራዊ ፍርድ ቤት የሚባለው ነው። የኮሩ ጠቅላይ ፍርድ ቤት አለ። ከ2015 በፊት ያሉ ኬዞች ተጠናቀው የመጡ ኬዞች አሉ። ከ2015 በፊት ያልነው ለምን ነው? 2015 ግንቦት ወር ጀምሮ ቡግና ወረዳ በፋኖ ቁጥጥር ስር መሆኑ ስለሚታወቅ ከዞን ከወልዲያ ዋቴቨር ከደሴ አምጥቶ ያንን መዝገብ የሚሰጥ አካል ካለ ከዚህ በኋላ እኛ በወንጀል ጠይቀን። ቡግና ወረዳ የራሱ የሆነ መንግስት አለው፣ የራሱ የሆነ መዋቅር አለው፣ የራሱ የሆነ ገዥ መደብ አለው። ምን ያህል እስረኛን የማቆየት ታቅማላችሁ? እስከ ምን ያህል ጊዜ? ለምሳሌ ግድያ ኬዝ ከሆነ እስከ 30 ቀን ውሳኔ ማግኘት አለበት፣ ሊፈረድበት ይገባል። እስከ 30 ቀን አንድ በነፍስ ግድያ የተጠረጠረ ሰው ማስረጃ ካልተገኘ 30 ቀን በኋላ የዋስትና መብት ሊኖረው ይችላል ማለት ነው። ይህን ያክል አገልግሎት የሰጣችሁ ነው። ትልቅ ስራ ነው የተሰራ ያለው። ደሞዛችሁ ምን ያክል? የኛ ደሞዛችን፣ ንብረታችን፣ ቤታችን የአማራ ህዝብ ነፃነት ነው። እንዲህ በነፃ ለምታገለግሉት ግልጋሎት ምን ያክል ረክታችኋል? እናንተ ማህበረሰቡስ ምን አይነት ምላሽ ይሰጣል? 5-6 ወረዳዎችን በቁጥጥር ስር አድርጎ ማስተዳደር፣ ከዛ ደግሞ የፍትህ ችግር ወይንም ደግሞ የፍትህ ሶስ ሲያንገላታው የነበረውን ማህበረሰብ ፍትህ መስጠት ማለት እርካታው ከዚህ እስከዚህ ነው ብሎ ለመግለጽ ከባድ። እንደ ወረዳም እንደ ቀበሌም ያው መዋቅር እንዳላችሁ ነው የገለጹልኝና ምን አይነት ኬዞች ይበዛሉ? የተንከባለሉ ኬዞች ይበዛሉ። የተንከባለሉ ማለት ያኛው አገዛዝ ከፋኖ መዋቅር አመራሮች የሚሆኑ የፋኖ መደበኛ ፋኖ አባላት የሚሆኑ ስተት ሰርተው ቢገኙ የነሱን ስተት የመመርመር የመዳኘት አቅምና ችሎታ አለው። አንድ ወታደር ጥፋት ያጠፋው ማን ላይ ነው? ለምሳሌ ሲቪል ላይ ከሆነ ሲቪል መዋቅር ስለሆነ ይሄ ክሱ የሚመጣው ወደ ሲቪል መዋቅሩ ነው። ወታደር ከወታደር ከሆነ የተጋጨው ወታደራዊ ፖሊሶች አሉ። በእነሱ አማካኝነት ወታደራዊ ህግ አገልግሎት አለ፣ ወይም ደግሞ የፋኖ ህግ አገልግሎት አለ መርማሪ። ህዝቡ ምን ይላል? ህዝቡማ አሻፈረኝ እምቢ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል? እጅግ አድርጌ ነው የማመሰግነው። ራሳችሁን አስተዋውቁኝ፣ ከእርስዎን ጀምር። እሺ፣ መቶ አለቃ ወልደው እባላለሁ። በላስታ አሳምነው ኮር የቡግና ወረዳ ፋኖ ሲቪል መዋቅር ዳኛ ነኝ። መልካም፣ ወደ እርስዎ ልምጣ። እርስዎም ራስዎን ያስተዋውቁኝ። ዜና እባላለሁ። መርማሪ ነዎት? አዎ፣ በላስታ አሳምነው ኮር መርማሪ። መልካም፣ ወንድማችን ወደ አንተ ልምጣ። እሺ፣ አርበኛ መምህር ካሳየማኝ ይባላሉ። ላስታ አሳምነው ኮር የቡግና ወረዳ ሲቪል መዋቅር ምርመራ ክፍል። መልካም፣ ወደ እርስዎ ልመለስ። የወረዳው ፍርድ ቤት ዋና ዳኛ ነዎት። በእናንተ ተቋም የሚሰጡ ያው ጠፍቶኝ አይደለም የሚሰጡ ግልጋሎቶች ማህበረሰቡ ከእናንተ ተቋም ምን ያገኛል? የፍርድ ሂደቶች ምን ይመስላሉ? የፍትህ አሰጣጡስ ምን ይመስላል? እሺ፣ አመሰግናለሁ። በዋነኝነት እንደሚታወቀው የአማራ ህዝብ በፍትህ አሰጣጥ እጦት የሚንገላታ በጣም ብዙ የፍትህ ችግሮች የሚታዩበት መዋቅር ላይ ያለፈ ማህበረሰብ ነው። እኛንም ወደዚህ ትግል እንድንገባ ወይም ደግሞ የአማራ ፋኖ እንደ ፋኖ ማህበረሰቤን፣ ሀገሬን፣ ህዝቤን ብሎ እንዲታገል ያስገደደው አንዱና የመጀመሪያው ነገር የፍትህ አሰጣጥ እጦት ችግር ነው። ከዚህ አንጻር አሁን ላይ ፋኖ ተቆጣጥሯቸው በሚገኙ ቦታዎች ማህበራዊ ፍርድ ቤት እንደ መዋቅር ተቋቁሞ በሲቪል መዋቅር አማካኝነት
እያገለገለና እየሰራ ይገኛል። ከነዚህ መዋቅሮች አንዱ በላስታ አሳምነው ኮር የቡግና ወረዳ ፋኖ ሲቪል መዋቅር ማህበራዊ ፍርድ ቤት ነው። ስለዚህ በዚህ ቢሮ ማህበረሰቡን ምንም እንኳ የትጥቅ ትግል ላይ ብንሆንም ምንም እንኳ የተሟሉ ማቴሪያል ባይኖሩንም በተቻለው አቅም ባለን ማቴሪያል ያለንን ጊዜ ከአፈሙዝ ወይንም ደግሞ ከምሽግ ላይ የሰው ኃይላችንን ቀንሰን ቢሮውን በማደራጀት ማህበረሰቡን የተለያዩ የፍትህ ስራዎች እየሰጠን እንገኛለን። አንደኛው የፍትህ አሰጣጥ ስርዓት ፍትሐ ብሔር የሚባለው ወይንም ደግሞ ከተወሰኑ ጊዜ በኋላ ከዓመት ከሁለት ዓመት በኋላ በፊት የተፈጸሙ የወንጀል አይነቶችን የምናይበት የፍትህ አሰጣጥ መንገድ ነው። ሁለተኛው ወንጀል ነው። ወንጀል ነክ ችግሮችን ነው። እነዚህ ወንጀል ነክ ችግሮችና የፍትሐ ብሔርን ጉዳዮች የምናየው በአንድም በሌላ መንገድ አቤቱታ የሚያቀርበው አካል ወደ ፍርድ ቤቱ ይመጣል። ፍርድ ቤቱ እነዛን ጉዳዮች አይቶ ምርመራ የሚያስፈልጋቸው ከሆነ እንደሚታየው ወይም ደግሞ ግራና ቀኝ መርማሪዎች አሉ። ወደ መርማሪዎቹ ጉዳዩ ይሄዳል። እነዚህ መርማሪዎች ጉዳዩን አጣርተው አሉን ፎርማሊቲዎች፣ እነዛን ፎርማሊቲዎች አሟልተው ወደኛ ወደ ማህበራዊ ፍርድ ቤት ያመጣሉ። ማህበራዊ ፍርድ ቤቱም እነዛን በማጣቀስ ከዛኛው ስርዓት በተሻለ መልኩ አገዛዙ የሰራቸው የነበሩትን ስራዎች በአይናችን እናይ ስለነበር፣ በጆሮአችን እንሰማ ስለነበር ከነዛ ስህተቶች ትምህርት በመውሰድ እንደ መዋቅር ራሳችንን የቻለ አማራዊ ስነ ልቦና ያለው አገዛዙ ይበድሎ የነበረውን ህዝብ መካስ የሚያስችል ስራዎችን ወይም ፍትዎችን እንሰጣለን ማለት ነው። ወንጀልን በተመለከተ በወቅቱ ላይ የሚፈጸሙ የግድያ ኬዝ ሊሆን ይችላል፣ በጥይት የመምታት ወይንም ደግሞ በዱላ በአንድም በሌላ መንገድ ወንጀል የሚባሉ ነገሮች ቅሚያም ዘረፋም ሊሆኑ ይችላሉ። እነዚህ ጉዳዮች በቦታው ላይ ወይንም ደግሞ በሰዓቱ ላይ የጸጥታ ኃይሎች ይዘዋቸው ወደዚህ ይመጣሉ ወይም አዘዣ ወጥቶባቸው በፍርድ ቤቱ አማካኝነት ለጸጥታው ተሰጥቶ የጸጥታ ኃይሉ ይዟቸው ይመጣል። ምርመራ ይደረግባቸዋል። የምርመራ ውጤቱ እኛ እጅ ላይ ሲደርስ ፍርድ እንሰጣለን ማለት ነው። ስለዚህ በዚህ አግባብ የፍትህ አሰጣጥ ስርዓቱን አሁን ላይ ላስታ አሳምነው ኮር እንደ ቡግና ወረዳ ሲቪል መዋቅር እነዚህ ስራዎችን እየሰራን እንገኛለን ማለት ነው። ከሞላ ምናልባት እንደው ወደ አሁን እርሶ ዳኛ ሲሆኑ ዝም ብሎ ኮሩ አርበኛ መቶ አለቃ እምወደው ደባሽ ዳኛ ይሁኑ ብሎ አስቀምጧችሁ ነው ወይም ደግሞ ከዚህ ቀደም ካላችሁ የትምህርት ዝግጅትና ካላችሁ የስራ ልምድ አንጻር ማህበረሰቡ ገምግሞ ራሱ ዲሞክራሲያዊ በሆነ መንገድ መርጧችሁ ነው? እንዴት ነው? እሺ፣ አሪፍ ጥያቄ ነው። በዋነኝነት እኛ መዋቅር እኔ ወታደር ነኝ። ከዚህ በፊት ባለው አገዛዝ ከኢህአዴግ ስራ ጀምሮ ከ2008 እስከ 2015 ዓ.ም ለ8 ዓመታት ወታደር ነበርኩኝ። ከዛ በውትድርናው ዓለም በህግ አገልግሎት ሰራ ነበረ። እነዛ ተሞክሮዎች አሉ። ከዛም አልፎ ደግሞ ግንዛቤን ታሳቢ ያደረገም ሹመት ሊደረግ ይችላል። ከዛ በመቀጠል ግን በአመራረጡ ጉዳይ ዳይሬክት ህዝቡ እኛን ላይ መርጥ ይችላል። ግን ህዝቡ ራሱ የሚያምናቸውን አመራሮችን ይመርጣል። ማቴበር ለምሳሌ ወረዳ አመራሩ ደግሞ በስሩ ያለውን መዋቅር አደራጅቶ ማን ከማን ይሻላል፣ ማን የተሻለ ግንዛቤ ያለው በማለት እነዛን ኃላፊነቶችን ይሰጣል። የኛ መዋቅርም በዚህ ሰንሰለት መሰረት የተሰራ ነው ማለት ነው። መልካም። እንደው ምን አይነት ኬዞች ይገጥሟችኋል? አሁን እርሶ ወደዚህ ወደ ዳኝነት ኃላፊነት ከመጡ ወዲህ በእርሶ ስር ያሉ ዳኛዎችም እንደ ወረዳም እንደ ቀበሌም ያው መዋቅር እንዳላችሁ ነው የገለጹልኝና ምን አይነት ኬዞች ይበዛሉ? እሺ፣ አሁን ላይ እኛ ጋር የሚበዙ ኬዞች የተንከባለሉ ኬዞች ይበዛሉ። የተንከባለሉ ማለት ያኛው አገዛዝ በተለይ ደግሞ የጁንታው ጦርነት የፈጠረው በአንድም በሌላ መንገድ የሰላም እጦቱ ነበረ። እነዛን ኬዞች ያለመቋጨት የዛኛው አገዛዝ ስህተቶች ነበሩ። እነዛ ስህተቶች ተንከባለው መቋጫ ስላላገኙ አፈጻጸም ስላልተሰራባቸው ወደኛ ይመጣሉ ማለት ነው። እነዛ ፋይል የሌላቸው ነገሮች ናቸው። በዛኛው አገዛዝ ምንም አይነት ውሳኔ ያልተሰጠባቸው ናቸው። ስለዚህ እንደዚህ አይነት ኬዞች በብዛት ይገጥሙናል። ሌላኛው በመሬት ጉዳይ ስንሄድ በአንድ መሬት ላይ ሁለት ደብተር ወይንም ደግሞ ልጅ እያለ ከየት ነው የመጣ በስማ በለው ብቻ መሬት ወርሶ የሚገኝ እንደዚህ አይነት ኬዞች ይገጥሙናል። በጣም ውስብስብ የሚባሉት እንዲህ ናቸው። እዛኛው ደግሞ የያኛው አገዛዝ እስረኞችን ያስራል።
እስረኞችን ካሰረ በኋላ ወደ እኛ አካባቢ ለምሳሌ ላሊበላ ማረሚያ ቤት አለ። ወደዛ ማረሚያ ቤት እነዛን ወንጀለኞች ከወሰደ በኋላ ወንጀለኞቹ ምንም ፍትህ ሳያገኙ በጁንታ ወቅት የተለቀቁ ወንጀለኞች አሉ። እነዛን ኬዞች እኛ በወቅቱ ስርዓቱ ላይ ብንኖርም ወይንም ደግሞ ከፋን ብለን ከምንወጣበት ሰዓት በፊት ብናቃቸው በፋይል ደረጃ ያልተያዙ ስለሆኑ እነዛን ችግሮች ለመፍታት በጣም ፈታኞች ነበሩ። እኛ ከመጣ ነው ይሄ መዋቅር ከተደራጀ ወደ 2 ዓመት ተቆጥሯል። ከዛም እያለፈ ነው። ስለዚህ በዚህ 2 ዓመት ውስጥ እኒህን ማስተካከልና ትክክለኛውን ህዝቡ ያለበትን ችግር ለመፍታት የሚያስችል ደረጃ ላይ ደርሰናል። የተንከባለሉብንን ኬዞች የኛው ስርዓት ያጠፋቸውን ጥፋቶች አርመን አሁን ላይ ህዝባችንን አስተማማኝ በሚባል ሁኔታ እለት እለት የሚፈጠሩበትን ችግሮች የማህበራዊ ችግሮችን የኢኮኖሚ ችግሮችን ይኖሩበታል። ለምሳሌ የማህበራዊ ችግር እንደሚታወቀው እርዳታ ነበር። በእርዳታ ላይ የሚፈጸሙ ግጭቶች ይኖራሉ። በእርዳታ ላይ የሚፈጸሙ የስም ብልሽቶች፣ እነዚህ ነገሮች በመፍታት ላይ እንገኛለን እና በጣም ይፈትኑን የነበሩት የዛኛው ስርዓት የሰራቸው ወይም ደግሞ አገዛዙ ኢትዮጵያን አስተዳድራለሁ እኔ ከሌለው የኢትዮጵያ ማህበረሰብ አበቃለት አከተመለት ይለን የነበረው አገዛዝ አሁን ላይ ያከተመለቱ አገዛዝ እነዚህን ፋይሎች እንደዚህ አጨማቋቸውና አበላሽቷቸው በመሄዱ ፈትነውን የነበሩት ባጭሩ እነዚህ ኬዞች ነበሩ። የወረዳው ፍርድ ቤት መዋቅር ምናልባት ከፋኖ መዋቅር አመራሮች የሚሆኑ የፋኖ መደበኛ ፋኖ አባላት የሚሆኑ ስህተት ሰርተው ቢገኙ የእነሱን ስህተት የመመርመር የመዳኘት አቅምና ችሎታ አለው? ሁለት አይነት ነገሮች አሉ እዚህ ጋር። አንደኛውና የመጀመሪያው ነገር አንድ ወታደር ጥፋት ያጠፋው ማን ላይ ነው የሚለው ነው። ለምሳሌ ሲቪል ላይ ከሆነ ሲቪል መዋቅር ስለሆነ ይሄ ክሱ የሚመጣው ወደ ሲቪል መዋቅሩ ያ ወታደር ወይም ደግሞ ያ ፋኖ አባላችን መጥሪያ ይደርሰውና በመጥሪያ ይመጣል። መጥሪያውን የማያከብር ከሆነና የማይቀበል ከሆነ ደግሞ እዝና ሰንሰለት አለው። ለክፍሉ ኃላፊ ደብዳቤ ይጻፋል። በዛ አማካኝነት ይመጣል። የራሱ የሆነ መመሪያ ያለው ኮሩ ወይንም ደግሞ እዙ ያስቀመጠልን አቅጣጫ እንደ አማራ ፋኖ የምንመራበት በዛ አማካኝነት ይዳኛል ማለት ነው። ሁለተኛው ወታደር ከወታደር ከሆነ የተጋጨው ወደ ሲቪል መዋቅሩ ቢመጣ ኬዙ ለምሳሌ እነዚህ ፋኖዎች ፋኖ ከፋኖ ግጭት ፈጽመው ሲቪል መዋቅሩ ቢይዛቸው ቀጥታ የሚደረገው ወደ ማቆያ ወይንም ደግሞ ወደ እስር ቤት ይሄዳሉ። ወታደሮቹ ትጥቃቸውን ያስቀምጣሉ። ከዛ የሚመለከተው ክፍል ደብዳቤ ይጻፍለትና ክፍሉ ስለሚዳኛቸው በወታደራዊ ወይንም ደግሞ በፋኖ ታጋዮች መመሪያ ስለሆነ የሚዳኙት ጉዳዩ ወደ ኮሩ ወይም ወደ እዙ ወታደራዊ አዛዥ ይሄዳል ማለት ነው። በወታደራዊ አጠራር ወታደራዊ ፖሊሶች አሉ። በእነሱ አማካኝነት ወታደራዊ ህግ አገልግሎት አለ ወይንም ደግሞ የፋኖ ህግ አገልግሎት አለ መርማሪ። በዛ አማካኝነት ፍትህ ያገኛል ማለት ነው። እስከ ምን ያህል ጊዜ አንድ ተጠርጣሪ ወይም ደግሞ ወንጀለኛ በስር ሊቆይ ይችላል? እናንተስ ለምሳሌ አንድ ተጠርጣሪ ተይዞ መጣራት ተደርጎበት የስር ፍርድም ሊፈረድበት ይችላል። ለምሳሌ አሁን በቀድሞ በነበረው አገዛዝ እስከ እድሜ ፍትህ ሊፈረድበት ይችላል በፍርድ ቤት አይደለም። በ5 ዓመት 6 ዓመትም ሊፈታ ይችላል። እንዲሁም ደግሞ እስከ 48 ሰዓት ምን የሚባሉ ነገሮችም አሉ። እናንተ አንድ ወንጀለኛ ሰው ወንጀለኛው አምኖ ማለት ተገንቶበት ወንጀሉ ተጣርቶ የሚፈረድበት ፍርድ ሂደት ምን ይመስላል? እስከ ምን ያህል ጊዜ ሊፈረድበት ይችላል? አቅማችሁስ እንደ ኮር ያው ተመጋጋቢ ነው ስራችሁ። እስከ ምን አንድ እስረኛ ወይ ምን ያህል እስረኛ ላይ ማቆየት ታቅማላችሁ? እስከ ምን ያህል ጊዜ? እሺ፣ በጣም አሪፍ ጥያቄ ነው። አመሰግናለሁ። በዋነኝነት ምን ያህል ጊዜ ይወስዳል የሚለው በዛኛው አገዛዝ ይደረግ እንደነበረው ማስረጃ ስላልቀረበበት ብቻ የሚለቀቅበት አግባብ ማስረጃ እያለም በአንድም በሌላ መንገድ በገንዘብ ኬዝ የሚለቀቅበት አግባብ ነበር። በዛኛው ስርዓትም ታጋዮች ሆነን ስለምናውቀው በእኛ አሁን ላይ አንድ ወንጀለኛ ማስረጃ ከቀረበበት ወይንም ደግሞ በትክክል ድርጊቱን አድርጎት ከሆነ ለምሳሌ ግድያ ኬዝ ከሆነ እስከ 30 ቀን ውሳኔ ማግኘት አለበት፣ ሊፈረድበት ይገባል። ካልሆነ ግን የዋስትና መብት አለው። በዋስትና መብት አማካኝነት ይቆያል። መረጃ ማሰባሰብ ስራውን መርማሪው ይቀጥላል ማለት ነው። ይሄ ወንጀለኛ የተባለው አካል በዋስትና ተቀምጦ መርማሪው አካል ምርመራውን ያስኬዳል። በዛ አማካኝነት እስከ 30 ቀን አንድ በነፍስ ግድያ የተጠረጠረ ሰው ማስረጃ ካልተገኘ 30 ቀን በኋላ የዋስትና መብት ሊኖረው ይችላል ማለት ነው።
ሌላኛው በፍትሐ ብሔር ኬዝ ወይንም ደግሞ ዕለት ግጭት የሚባሉ ቀላል ግጭቶች ከሆኑ በ24 ሰዓት ውስጥ ያ ሰው ጉዳዩ ተጣርቶለት ተጠይቆ በ24 ሰዓት ውስጥ ውሳኔ አግኝቶ ወደ ማህበራዊ ህይወቱ ወደ ማህበረሰቡ እንዲቀላቀል ይደረጋል። ይሄ የሆነበት ምክንያትና እንዲፈጥን የሆነበት ምክንያት ምንድነው? እኛ የትጥቅ ትግል ታጋዮች ነን። በአንድም በሌላ መንገድ የጠላት ስጋት አለብን። ስለዚህ ጠላት ታራሚዎችን በድሮን በመምታት እንዲሁም ደግሞ በአንድም በሌላ መንገድ ያልተፈለጉ ፕሮፓጋንዳዎችን በመስራት እኛን በማህበረሰቡ ዘንድ ለማስጠላት ሊሰራ ስለሚችል ከሱ የተሻለ ፍትህም እንሰጣለን ብለን ስለምናምን እርግጠኞችም ስለሆን ለዛ ሲባል በፈጣን ሁኔታ ቀላል ኬዞች ከሆኑ በ24 ሰዓት ውስጥ ግፋቤል እስከ 18 ሰዓት የሚቆይ እዛ ውጭ ግን የግድያ ኬዝ ከፍተኛ ወንጀል ነው እንደሚታወቀው። እሱን በ30 ቀን ውስጥ ያ ሰው ወንጀሉ ካልተረጋገጠበት ካልተመሰከረበትና መረጃ ካልተገኘበት በ30 ቀን ውስጥ ዋስ አምጥቶ በዋስ የሚቆይበትና ምርመራው ግን የሚቀጥልበት ኬዝ ነው። ምናልባት ወንጀሉ ተጣርቶ ቢገኝበት ከ30 ቀን በኋላ የዛ ሰው መጨረሻ ምንድን ነው የሚሆነው? ከ30 ቀን በኋላ ወንጀሉን አድርጎት ከተገኘና መረጃዎቹ ከተረጋገጡ ይመጣል። ከዛ ቀጥታ ጉዳዩ የወንጀል ኬዙ ወደ ወታደራዊ አዛዡ ወደ ኮሩ ይላካል። ኮሩ የራሱ መመሪያና መተዳደሪያ ደንቦች አሉት። በዛ አማካኝነት የኮሩ የደህንነት ክፍል፣ የኮሩ ጠቅላይ ማህበራዊ ፍርድ ቤት፣ የኮሩ ምርመራ ቢሮ እነዚህ በመቀናጀት የራሳቸውን ውሳኔ ይወስናሉ። እኛ ግን በደብዳቤ በሽኝ ደብዳቤና ባባሪ አድርገን ከ30 ቀን በኋላ ጉዳዩን ወደ ወታደራዊ አዛዡ ይላካል ማለት ነው። ምናልባት እንደው አንዳንድ ጊዜ እዚህ ወረዳ ላይ እናንተ የወሰናችሁትን ውሳኔ ወደ ዞን ምናልባት ለሚሄዱ ተፈጻሚነት ይኖራቸዋል ወይ? ይግባኝ ለመጠየቅ የሚፈልጉ ሰዎች ወዴት ነው ይግባኝ መጠየቅ የሚችሉት? ለምሳሌ አንዳንድ ፍርድ ቤት ላይ አሁን ከክልል ላይ ወደ ፌዴራል የሚሄዱ ሰዎች አሉ። ይግባኝ አይደለ ከፌዴራልም ሰበር ሰሚ ችሎት አለ፣ የፌዴራል ጠቅላይ ፍርድ ቤት አለና አሁን ከልደታ ወደዛ የሚመላለሱበት ኬዝ አለ። አሁን ከናንተ ወደ ላይ መሄድ የሚፈልግ ሰው ወዴት ነው መሄድ የሚችለው? ወደ ዞን መሄድ ይችላል? እንደው ከዞን የተወሰኑ ውሳኔዎች ካሉ እነዛን የማስፈጸም እናንተ አቅሙ አላችሁ ወይ? እናንተ የወሰናችሁት ውሳኔስ ወደ ዞን ቢሄድ የዞን ፍርድ ቤቱ የእናንተን ውሳኔ ያከብራል ወይ? በጣም አሪፍ ጥያቄ ነው። እንደውም እዚህ ጋር በደንብ ጠንከር ያለ ማብራሪያ መስጠት የምፈልገው ነው። አንደኛውና የመጀመሪያው ነገር አንድ ባለ ጉዳይ መጀመሪያ የሄደበት ወይም አቤቱታ ያቀረበበት ፍርድ ቤት ውሳኔ ቢወስንበት ይግባኝ መጠየቅ ቢፈልግ ወዴት መሄድ አለበት የሚለው አንደኛ የቀበሌ ማህበራዊ ፍርድ ቤት አለ። ከዛ የቀበሌ ማህበራዊ ፍርድ ቤት ውሳኔ ከወሰነበትና አፈጻጸም ካወጣበት ይግባኝ ብሎ ወደ ቡግና ወረዳ ይመጣል። እንደኛ ወረዳ ወደ ወረዳው ከመጣ በኋላ እዚህ ጋር ለምሳሌ ድጋሚ ያው አፈጻጸም ቢወጣበት ያሰው ወይም እሱ ላይ ውሳኔ ቢያርፍበት የኮሩ ጠቅላይ ፍርድ ቤት አለ። ስለዚህ ወደ ኮሩ ጠቅላይ ፍርድ ቤት የወረዳው ፍርድ ቤት እንደ ማዕከላዊ ፍርድ ቤት ነው የተቋቋመው። የቀበሌው መነሻ ፍርድ ቤት ነው፣ ማህበራዊ ፍርድ ቤት የሚባለው ነው። የኮሩ ደግሞ ጠቅላይ ፍርድ ቤት ወይም ደግሞ ወሳኝ ኩነት ብለን የምንጠራው አይነት አደረጃጀት የያዘ ነው። ስለዚህ ወደ ኮሩ ሄዶ ኮሩ እኛ ባለንበት ቀጠና እዙ እንደ እዝ የራሱ የሆነ መመሪያ ወርዶ ማህበራዊ ፍርድ ቤት እስከሚያቋቁም ድረስ እኛ ባለንበት ወደ 5 ወረዳዎች በዚህ አግባብ ነው የሚሄደው ማለት ነው። ሌላኛው እኛና የዞኑ ግንኙነት የሚያገናኝን ነገር አይኖርም። ግን የሚያገናኝን ነገር ደግሞ አንድ ነገር አለ። እሱ ምን መሰለህ? ለምሳሌ ከ2015 ወይንም ደግሞ እኛና አገዛዙ አፈሙዝ ከተዟዟርንበት በኋላ እኔ እንደ ወታደር እሱ ጋር እየቀጠልኩ ነበር። ሌሎችም ጓደኞቼ ዋተበር መምህር ካሳየ ፋኖ መምህር ካሳየ መምህር ነበር። አባታችን ጋዜ ነው እንደዚሁ እዛኛው አገዛዝ በጣም ተጽዕኖ ፈጣሪ የነበሩ ሰዎች ናቸው። ስለዚህ እነዚህ ሰዎች ከ2015 በፊት የዛኛው ስርዓት አካል ነበር። ቅሬታው ሳንገባ የአማራ ህዝብ ጥያቄውን ገና እየጠየቀ ያለ ማለት ነው። ከዛ በፊት የተፈጸሙ ኬዞች፣ የማህበራዊ ፍርድ ቤት ውሳኔዎች፣ የወሳኝ ኩነት ውሳኔዎች ይዞ የመጣ ሰው ተፈጻሚ ነው ባለበት ይቀጥላል፣ አይነካም። እነዛ ውሳኔዎች ባለበት ይቀጥላሉ። ግን ከ2015 ወዲህ አዲስ ፋይል አሰርቶ ወይንም ደግሞ አዲስ ክስ አቤቱታ አምጥቶ መጥሪያ ራሱ አምጥቶ ለቡግና ወረዳ ማህበረሰብ ለመስጠት ቢሞክር ይሄ አጥብቆ የተከለከለ ነፃ የወጣን ማህበረሰብ ወደ ባርነት መላክ። ምክንያቱም አገዛዙን
ገጥመነዋል። በአፈሙዝ ስህተቱን እየተዋጋ ነው። ስለዚህ ነፃ የወጣን ማህበረሰብ የክስ አቤቱታ አምጥቶ ከዞን ከወልዲያ ዋቴቨር ከደሴ አምጥቶ ያንን መዝገብ የሚሰጥ አካል ካለ ከዚህ በኋላኛ በወንጀል ይቀር። ቡግና ወረዳ የራሱ የሆነ መንግስት አለው፣ የራሱ የሆነ መዋቅር አለው፣ የራሱ የሆነ ገዥ መደብ አለው። ስለዚህ በዚህ ገዥ መደብ ነው እንጂ መተዳደር ያለበት ወደ ዞን ወደ ወረዳ በሚባል ወይም የድሮ መጠሪያ ወደ ወልዲያ ወደ ደሴ ወይም ወደ ክልል የሚሄድ ከሆነ ማህበረሰቡን ይሄ ሰው በአንድም በሌላ መንገድ ነፃ የወጣን ማህበረሰብ ወደ ባርነት እየወሰደ ነው ማለት ነው። አባባሌ እንደው ምናልባት አሁን የቆዩ ኬዞቹ ነው። ለምሳሌ አሁን ከዚህ ጦር እናንተ የመዋቅር ከመቆጣጠራችሁ ቀደም ብሎ የተጀመሩ ኬዞቹ ነው ወደ ዞን ፍርድ ቤት ተመርተው ከዞን ወደ ክልል ሄዶ ሊሆን ይችላል። ከዛ ውሳኔ አግኝተው ለተፈጻሚነት ወደዚህ ቢላኩ የማስፈጸም አቅማችሁስ እናንተ? እሺ፣ የማስፈጸም አቅማችን መጀመሪያ በዚህ ማብራሪያ ጉዳይ ላይ መግቢያ ላይ እንደጀመርኩት ከ2015 በፊት ያሉ ኬዞች ተጠናቀው የመጡ ኬዞች አሉ። ከ2015 በፊት ያልነው ለምን ነው? 2015 ግንቦት ወር ጀምሮ ቡግና ወረዳ በፋኖ ቁጥጥር ስር መሆኑ ስለሚታወቅ፣ ከዛ ወዲህ ያለውን ግን በአንድ ቦታ እኔም ወታደሩ በነበርኩበት ሰዓት እንደምናውቀው በአንድ ቦታ ላይ ሁለት ኃይል ከተፈጠረ ያኛው አገዛዝ ከቀጠናዬ ውጭ ነው ብሎ ወይም ደግሞ ይሄኛው አገዛዝ ከቀጠናዬ ውጭ ነው ብሎ ጉዳዮችን ማስተላለፍ አለበት፣ መተው አለበት። አይ ስለዚህ ተፈጻሚ አናደርግም፣ አንቀበልም። ግን ኬዙ ሄዶ ለምሳሌ 2015 ላይ ይግባኝ ብሎ ጠይቆ ቀጠሮ መቀጠሩን የሚያሳይ ፋይል ትዕዛዝ ከፍርድ ቤቱ መጥቶ የነበረ ከሆነ ያ ውሳኔ የተወሰነው መቼ ወር ላይ ነው ዋናው ጉዳይ። ስለዚህ ግንቦት 2015 በፊት ያሉ ማንኛውም ኬዞችን እናስፈጽማለን። ከዚያ ወዲህ የወጡ ማንኛውም ፋይል እኛ በትክክል በሁለት እግራችን ቆመን ባንኩም ታንኩም በእጃችን ሲሆን የራሳችን መዋቅር እንዘረጋለን። በዛ ሰዓት ያንን ፋይል የምናገኝ ከሆነ ባለበት ይቀጥላል ፋይል ወይም ደግሞ ሰውየው በእጁ ላይ ካልሆነ ግን ውሳኔ ያላገኘ ፋይል 2016 ላይ አስፈጽሞ ቢመጣ ያ ማለት የዛኛው አገዛዝ አፈጻጸም እኛ ልንሰራ ስለማንችል ተቀባይነት የለውም ማለት ነው። እዚህ ላይ እንደው የቡግና ህዝብም ሌላው የአማራ ፋኖ እንደ የተቆጣጠራቸው ቦታዎች ያለ ማህበረሰብ በደንብ እንዲረዳኝ የምፈልገው ይህንን መልእክት እኔ ማስተላለፍ ፈልጋለሁ ለህዝባችን። መልካም ክቡር ዳኛ አርበኛ መቶ አለቃ ወደው ይህን ያክል አገልግሎት የሰጣችሁ ነው። ትልቅ ሙያ ነው፣ ትልቅ ስራ ነው የተሰራ ያለው። ደሞዛችሁ ምን ያክል ነው? እሺ እኛ ደሞዝ የለንም፣ ቤት የለንም፣ ንብረት የለንም። የኛ ደሞዛችን፣ ንብረታችን፣ ቤታችን የአማራ ህዝብ ነፃነት ነው። ስለዚህ ለአማራ ህዝብ ነፃነት የወጣ ጀግና ቤቱ ግድግዳው የአማራ ድንበሩ ነው፣ ወይም ደግሞ ከፍ ሲል የኢትዮጵያ ዳር ድንበሯ ነው። ጣራችን የአማራ ሰማይ ነው። ስለዚህ እኛ ደሞዝ የለንም፣ ምንም ክፍያም አንፈልግም። እንደሚታወቀው ማህበረሰባችን በወለጋ በተለያዩ የኦሮሚያ ዞኖች፣ ወረዳዎች እንደ ቄለም ወለጋ አይነት ቦታዎች ላይ ብዙ እንግልት፣ ብዙ ስቃይ በዓይኔ የሚያየኋቸው የጅምላ መቃብሮችን አይቼ ደሞዜን ይቅርብኝ ማረጌም ይቅርብኝ የአማራ ህዝብ ነፃነት ነው ደሞዜ ብዬ እስከመጣው ድረስ ወይንም ደግሞ ሌሎችም ጓዶቼ እንደዛ ነው የሚያስቡት ብዬ አምናለሁ፣ እርግጠኛ ነኝ። ስለዚህ እኛ ደሞዝ የለንም። ደሞዛችንን የአማራ ህዝብ ነፃ ካወጣን በኋላ እንደርስበታለን። ስለዚህ እኛ ደሞዛችን የአማራ ህዝብ ነፃነት ነው ብዬ ነው ማለት። እንዲህ በነፃ ለምታገለግሉት ግልጋሎት ምን ያክል ረክታችኋል እናንተ? ማህበረሰቡስ ምን አይነት ምላሽ ይሰጣል? እሺ የምታገኘው እርካታ አንዳንዴ መመረጥ ነው ብለህም ታስባለህ። አማራ ሆነህ እንደ አማራነቱ በአማራነቱ ሲጨቆን የነበረን ህዝብ እኔ ያለሁልህ ብለህ ወጥተህ ምንም ያልነበረህ የሰፈር ሽፍታ እየተባለ የተሰደደ የሱን ወንበር ባጸና ጁንታን በራሱ ትጥቅ በራሱ ሬሽን በራሱ መሳሪያ በግና ፍየሉን እንዲሁም በሬውን ሽጦ ባዶ እጁን ወጥቶ ምንም አታስፈልግም አንተ ግቤን አሳክቻለሁ ወንበሬን አስነቻለሁ ብሎ ያባረረን እኛ ልጆቹ የአማራ ህዝብ ልጆች እዚህ ደረጃ ላይ ደርሰን
አንድን ወረዳ እንደ ወረዳ ከዛም አልፎ በአንድ ኮር ወይንም ደግሞ በአንድ እዝ ደረጃ ወይም ደግሞ እንደ ወሎ እዝ 5-6 ወረዳዎችን በቁጥጥር ስር አድርጎ ማስተዳደር ከዛ ደግሞ የፍትህ ችግር ወይንም ደግሞ የፍትህ ሶስ ሲያንገላታው የነበረውን ማህበረሰብ ፍትህ መስጠት ማለት እርካታው ከዚህ እስከዚህ ነው ብሎ ለመግለጽ ከባድ ነው። ግን ደስ የሚል ነገር አለ። የተጎዳን ወይንም ደግሞ ተበድሎ በዛኛው አገዛዝ ብዙ ስቃይ ያየ ሰው መጥቶ አንተ ጋር አንብቶ እንባውን አብሰህለት አይዞህ አባቴ አይዞሽ እናቴ ብለህ ስትሸኘው ያለው እርካታ ልዩ ነው። በዚህ ነው የምገልጸው፣ ቃልም የለኝም። መልካም፣ እጅግ አድርጌ ነው የማመሰግነው። መረብ ሚዲያ ላነሳለህ የቀረ ጥያቄ ካለ ወይም መልእክት? እሺ፣ የቀረኝ ጥያቄ የለም። ምናልባት ግን ማመስገን የምፈልገው አካል አለ። በዚህ ትግል ላይ አካላቸውን ላጡ፣ ሞራላቸውን ለተሰበረ፣ ብዙ ንብረታቸውን ላጡ የአማራ ህዝቦች ያ ማለት ባገዛዙ መድፎች ባገዛዙ ችንካሮች ለተጎዱ ለአማራ ማህበረሰቦች እኛን ብለው ይህን ትግል ለማስቀጠል በአንድም በሌላ መንገድ ድርሻቸው በጣም ከፍተኛ ነውና የአማራን ህዝብ ማመስገን እንፈልጋለን። የሁሉ ግፍ ለደረሰበት የሁሉ መከራ ለደረሰበት ለአማራ ህዝብ ብዙ መከራ አይቷል፣ በእኛ ብዙ ችግር አይቷል። ማመስገን እንፈልጋለን የአማራ ህዝብ ነው። ሌላኛው ለወታደሮቼ ነው። ለአማራ ፋኖ በጥቅሉ አመራሮችና አባላት ትልቅ ምስጋና ማቅረብ ፈልጋለሁ። ትግላችን ከጫፍ እንዲደርስ አንድነታችንን ፍቅሩን ሰጥቶን ከፍ ያለ ደረጃ ላይ ይህን ትግል አድርሰን ይህን የተጎዳ ማህበረሰባችንን ነፃ እንድናወጣ አንድነቱ ያስፈልገናልና እና የአማራን ፋኖ በጥቅሉ ማመስገን ፈልጋለሁ። እዛዎች በመጨረሻ መረብ ሚዲያ ከትግሉ ጎን በጎን ከፋኖ ኃይላችን ጎን በጎን የአማራን ህዝብ በደል የአማራን ህዝብ እንግልት ለዓለሙ ማህበረሰብ በማጋለጥ ያገዛዙን ፕሮፓጋንዳዎች በመመከት ለምታደርጉት ያላለሰለሰ ጥረት በጣም ነው የምናመሰግነው። በርቱልን፣ ሁሌም ከጎናችን ነው ብዬ መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። እጅግ አድርጌ ነው የማመሰግነው። መልካም የስራ ዘመን ድል እናንተ ይሁን። ያው ዜና ግርማው እባላለሁ። የዚህ ከተማው የቡና ወረዳ የና ከተማ የቀበሌ አስተዳዳሪ ሆኜ ነው ከዚህ ቀደም ግን አሁን ምንድነው ቅድም መቶ አለቃ ተጠቅሰው እንደነበረው የክልል መተራመስ ሰኔ 15 2000 ማለት እናሳምነው የሞተ ወቅት ማለት ክልሉ እንደዚያ ሲተራመስ እየቆየነ ገዱ አንዳርጋቸው ሲሳደዱ እነ ዮሐንስ ባለው ሲታሰሩ እየመረመርን ስንመጣ ሁኔታው በቃ እንትን አለ እና የአማራ ህዝብ የተማሩ አካሎች የተባሉ በሙሉ ለህዝብ የሚሆኑ አመራሮቻችን እየተገደሉና እየታሰሩ ሲመጡ አባህልኛ ሁላችንም ፋኖ እንዲመጣ ይሄ ህዝብ ሲጸልይ ደረሰልን። አሁን ቀርቶ እኛ እሷ አምሳል ያለ ነው ዛፉ ሳይቀር አሳምነው እያለ ነው ያለ። እንደ መንግስት አሳምነው ጽዬ ሲሞት በቃ አለቀለት። የተማረ ኃይል አማራ ክልል ይወጣን ሁለተኛ ሰው አልመሰለውም። በሚሊዮን የሚቆጠር ግን አሳምነው አፈራ። በሚሊዮን የሚቆጠር አሳምነው ያፈራ ስለመጣ አሁን ይሄ ፋኖ ህፃኑ ሳይቀር ህፃኑ በአማራ ክልል ቀርቶ በኢትዮጵያ ማለት ይቻላል ያ እናሳምነው ግድያ ስለቆረቆረው አሁን የታሰሩት ጀግኖቻችን ስለቆረቆረው ሁሉ ሞተው ግዳብ እኛ እድሜ በዚህ እድሜያችን አሁን እኛ በረሃ ምንወጣ አልነበረም፣ የት የምናፈርስ አልነበረም። ግን የሚያስቀምጥ አይደለም አሰራሩና እዚያ ተነስተን ነው አሁን እኛ በእውነት ዛፍ ሳይቀር አሳምነው የሚል ቁርቋሮ ስላለው የእሱን ደም መመለስ አለብን ብለን ነው እቺ አማራ ክልል ብቻ ሳይሆን ኢትዮጵያን ነፃ ለማውጣት የአማራ ህዝብ ታፍኖ እድሜ ልኩን መኖር የለበትም በሚል የተነሳ ነው። ከዚያ ባሻገር ያው ሲቪል አመራሩ በልምዳይ ይሄን ወቅቱ ትግሉ ተፈጽሞ እንደገና መዋቅሩ የፍርድ ቤት መዋቅር መደበኛው እስከሚዋቀር ፍትህ ትሰጣላችሁ ተብለን ተቀምጠናል። ፍትህም እየሰጠን ነው። አመሰግናለሁ። መልካም። እንደው ጠር አድርገው እንደው 1 ደቂቃ 2 ደቂቃ ልስጦትና የምርመራ ሂደቱ ምን ይመስላል? ምናልባት ከዚህ በፊት በነበረው አገዛዝ ስርዓት ምርመራ ሂደቶች አንዳንዶች
በገንዘብ ሲቆለመሙ እናያለን። ድሃ ገንዘብ የሌለው ዘመድ የሌለው ፍትህ ሲጓደልበት ፍትህ ሲነፈግ እናያለን። ምርመራ ላይም አላስፈላጊ ነገሮችን ሲፈጸሙባቸው እናያለን። በርካታ የአማራ ተወላጆች በአማራነታቸው ብቻ ታስረው ቶርች ተደርገው አካለ ስንኩል የሆኑበት መካንነት ያጋጠማቸው ብዙ የሞራል ስብራት የአካል ስብራት የገጠማቸው እስከ ህይወት ማጣት ድረስ የደረሱ እናያለን እና ያንን ከማስቀረት አኳያ ከዛ እጥፍ በከነዳ መልኩ በተሻለ መልኩ ለማህበረሰቡ ፍትህን ማስፈን የሚችል የምርመራ ሂደትን ከመዘርጋት አኳያ ምን ስራዎች ተሰርተዋል? መልካም። እዚህ ላይ አሁን በእርግጥ መቶ አለቃ የምወደው ዘርዝሮታል። ነገር ግን እኔ ጨምር የምፈልገው በዚያኛው ስርዓት ፍርድ ቤት ነፃ ፍርድ ቤት ይላሉ። ነፃ ፍርድ ቤት ሳይሆን የመዋቅሩ ካቢኔው ያ እንዲታሰር ያመነበትን ነፃ ብሎ አይፈታም። በካቢኔው ስር ነው። አሁን ግን እንደገና ትከሻው ያልሞቀ የኮሰሰኝ መንገድ ላይ ጓደኛ ብላ የምታናግርበት ዘመን አልነበረም። አሁን ግን በቃ ነፃ ሆኖ ሞቅ ያለም ይሁን ኮሰስ ያለ ሴት ትሁን እኩል በአንድ አይነት አይታ በቃ ነዋን ለማበስ ነው የተነሳ ነው። በረሃም የወጣ ነው። ለዚህ ስለሆነ አሁን ለጠየቀው የነበረውን ችግር ለመፍታት ስለሆነ በረሃ ቤታችን አፍሰን ይወጣ እና በሚገባ በተለይ ጭቁኖቹን የገደፈ ፍትህ ነው እየሰጠን ያለ ነው። እጅግ አድርጌ ነው የማመሰግነው። ድል ለእናንተ ይሁን። መልካም የሥራ ዘመን። እናመሰግናለን። ህዝቡ ምን ይላል? ህዝቡማ አሻፈረኝ እምቢ ብሏል። ህዝቡ ምን ይላል? ህዝቡማ ተቆጥቶ በቃኝ ብሏል። ህዝቡ ምን ይላል? ህዝቡማ ነፃነቱን ይፈልጋል። ህዝቡ ምን ይላል?